ዛሬ በአላህ ፍቃድ ከቁርአን ውስጥ አንድ ልዩ አንቀጽ የሆነችዋን ስለ አያቱል ኩርሲ የተወሰነ እንማማራለን። አያቱል ኩርሲ ትልቅ ቦታ ያላት ናት። ነቢዩ ዓለይሂ ሰላቱ ወሰላም ስለ እሷ ብዙ የተናገሩላት፣ ሰሃቦች ቀደምት ሰለፎች ብዙ የተናገሩላት ናትና ስለ እሱ ትንሽ እናያለን። ቁርአኑን ማብራሪያው ከውስጥ የምንጠቀማቸው አስተምህሮቶችን ከማየታችን በፊት አያቱል ኩርሲ ረሱል ዓለይሂ ሰላቱ ወሰላም፣ ሰሃቦች፣ ሌሎችም ምን አሉ ሚለውን ትንሽ እንመልከት። አብዱላህ ብኑ አባስ ረዲየላሁ አንሁ ከቁርአን ውስጥ ትልቅ የተከበረች ሱራ ማነው አንቀጽ ማለት አያቱል ኩርሲ ናት ይላሉ። አሽረፉ አየትን ፊል ቁርአኒ አያቱል ኩርሲ፣ በቁርአን ውስጥ እጅግ በጣም የላቀች አንቀጽ አያቱል ኩርሲ ነው። ዓሊይ ረዲየላሁ አንሁ ምን ይላሉ? ማ አራ አሐደን ያዕቂሉ ደኸለ ፊል ኢስላሚ የናሙ ሐታ የቅረአ አያቱል ኩርሲ። እስልምና ውስጥ የገባ ሰው አንድንም ሰውን ያላቅም ከመተኛት በፊት ይህን የቀራ ቢሆን እንጂ አቅል ያለው ሰው አእምሮ ያለው ሰው አላህ ኢስላምን ከወፈቀ በኋላ ከመተኛቱ በፊት ይህንን የቀራ ቢሆን እንጂ ብለው ተናግረዋል። ሌሎቹም ታላላቅ ሰሃቦች አብዱራህማን ኢብኑ ዐውፍ ረዲየላሁ አንሁ ስለሱ ሲናገር አብዱላህ ኢብኑ ዑበይድ ኢብኑ ዑመይር ረሂመሁላህ ካነ አብዱራህማን ኢብኑ ዐውፍ ረዲየላሁ አንሁ ኢዛ ደኸለ መንዚለሁ፣ አብዱራህማን ኢብኑ ዐውፍ ቤቱ የገባ ጊዜ ቀርአ ፊ ዘዋያሁ አያቱል ኩርሲ፣ በቤቱ አራቱ ማዕዘናት ቤት ውስጥ ይህንን አያቱል ኩርሲይን ይቀራ ነበረ። አብዱላህ ኢብኑ መርዋን የሚባሉት ረሂመሁላህ ምን ይላሉ? ኢነላሃ እኽታረ ከላመ፣ አላህ ንግግርን መረጠ። ፈኽታረ አልቁርአን፣ ከንግግር ቁርአንን መረጠ። ፈኽታረ ሚንሁ፣ ከሱ ከቁርአን ደግሞ ሱረቱል በቀራን መረጠ። ወኽታረ ሚን ሱረቱል በቀራ፣ ከሱረቱል በቀራ ደግሞ መረጠ አያቱል ኩርሲይን። ወኽታረ አልቢላደ፣ አገርን ደግሞ አላህ መረጠ። ፈኽታረ አልሐረም፣ ሐረምን መካን መረጠ። ወኽታረ አልሐረመ፣ ከመካ ደግሞ ፈኽታረ አልመስጂድ፣ ዋናውን መስጂዱን ቦታውን ካዕባ ያለበት ሐረም የተባለውን መስጂድ መረጠ። ወኽታረ አልመስጂደ፣ ከመስጂድ ደግሞ አላህ መረጠ። ፈኽታረ መውዲዑል በይት፣ ቤቱ የተቀመጠበትን ቦታ ካዕባን መረጠ ይላሉ አብዱላህ ኢብኑ መርዋን የሚባሉት። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ሲናገሩ ኢማም ሙስሊም በዘገቡት ላይ አን ኡበይ ብኑ ከዕብ ረዲየላሁ አንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ አበል ሙንዚር፣ ኡበይ ብኑ ከዕብ አበል ሙንዚር ተብሎ ይጠራሉ። ያ አበል ሙንዚር አተድሪ አዩ አየትን ሚን ኪታቢላሂ መዐከ አዕዘም፣ ከአላህ መጽሐፍ የትኛዋ አንቀጽ ትልቅ ቦታ እንዳለች አንተ ዘንድ ታውቃለህን? አሉት። ቃለ ቁልቱ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው እኮ እንጂ እኔ አላውቅም አላቸው። ቃለ፣ ነቢዩ ደገም፣ ያ አበል ሙንዚር አተድሪ አዩ አየትን ሚን ኪታቢላሂ መዐከ አዕዘም፣ አንተ ዘንድ ከአላህ መጽሐፍ ውስጥ ትልቅ ቦታ ያላት አንቀጽ ማን እንደሆነች ታውቃለህ? ቃለ፣ አልኳቸው፣ ቁልቱ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ይህንን ስላቸው ቃለ ፈደረበ ፊ ሰድሪ ወቃለ ወላሂ ለየህኒከ ልዕልሙ ያ አበል ሙንዚር እያሉ ነቢዩ ደረቱን እየመቱት እውቀት አንተ ዘንድ አለ እያሉት አሞገሱት። እንግዲህ ምን ይላሉ ዑለማዎች? እውቀት ያለውን ሰው ወይም ደግሞ ሰውን ለማሞገዝ በሰውየው ላይ ፊትና እስካልተፈራ ድረስ በፊት ለፊቱ ማሞገዝም ችግር የለም። ፊትና እስካልተፈራ ስታሞግሰው ወደ ሌላ አይነት አቅጣጫ የሚሄድ ከሆነ ግን አይሆንም። ኢማሙ ነወዊ ረሕመቱላህ ዐለይሂ ዑለማዎች የተናገሩትን ሲያብራሩ እንዲያው ቃለ ዑለማዎች አሉ ስለምን? ስለ አያቱል ኩርሲ ኢነማ ተመየዘት አያቱል ኩርሲ ቢከውኒሃ አዕዘመ ሊማ እጅተመዐት ሚን ኡሱሊል አስማኢ ወሲፋቲ፣ የአላህ ስብሓንሁ ወተዓላ ስምና ባህርያትን ሰብስባ የያዘች ሚነል ኢላሂየቲ፣ እሱን አምላካዊና ብቸኛ ተመላኪ መሆኑን፣ ወልሐያቲ ወልዕልሚ ወልሙልኪ ወልቁድረቲ ወልኢራደቲ ወሃዚህ ሰብዐቱ ኡሱሉል አስማኢ ወሲፋት፣ እነዚህ ሰባት
መሰረተ የአላህ Subhanahu Wa Ta'ala ስምና ባህሪያትን መሰረት የያዙ ናቸውና ይህንን ጠቅልላ ያዘች ስለሆነች አያተል ኩርሲ ትልቅ ቦታ አላት። አያተል ኩርሲ ጀነት ለመግባት ሰበብ ይሆናል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይወፍቀን። عن أبي أمامة رضي الله عنه قال قال رسول الله صلى الله عليه وسلم من قرأ آية الكرسي في دبور كل صلاة مكتوبة لم يمنعه من دخول الجنة إلا أن يموت. آية الكرسي قديتا صلاة كون بوالا صلاة كتراك بوالا قديتا فرض صلاة كسجد بوالا يكرر يا نبابة ጀነት ከመግባት የሚከለክለው ነገር የለም ኢላ አየሙተ ሲሙተ ቢሆን እንጂ ሞት ባይኖር ይላሉ ሼህ አብዱላህ ሐሊቅ የሚባሉ ታላቅ ዓሊም ለውላ الوجوب الموت وذوق كل نفس إياه لدخل تالي آية الكرسي الجنة الآن معجلا አብሮ ተከትሎ ጀነት በገባ ነበር። ግን ሞት የሚባለው ነገር መሃል ላይ ያስቀራል። ከዛ ምን ይመጣል? አላህ ፊት መቆም አለ። ምን አለ? ይሄን ያህል ደረጃ አለው። አላ ኩል ያህል በኢማን በምን አምኖበት አያተል ኩርሲን የቀራ ትልቅ ደረጃ አለው። ወደ አያቱ ከማብራራቱ በፊትም ደግሞ አንድ የነብዩን የሚገርም ሐዲስ እንመልከት። አያተል ኩርሲ ብዙዎቻችን ሁሌ ሰላት ሰግደን ምንቀራው፣ ማታ ስንተኛ ምንቀራው፣ ማታ እና ጠዋት ድጋሚ አስካሩ ሰባህ ወልመሳአ ላይ የምንቀራው አንቀጽ። ይሄን የምንቀራው አንቀጽ እንዴት ነው ውስጥ ያለው ማዕና ምን ይመስላል ሚለውን በደንብ እንድንረዳ ነው እቺ አያተል ኩርሲ ተብሎ እቺን አንቀጽ መርጠን ዛሬ እንድንወያይ የተፈለገበት። አያተል ኩርሲ ጂኒ ከተባለ ከሲህር ከመሳሰሉት ዛሬ እኮ እስላም አስቀድሞ መጠንቀቂያ መንገዶችን ነግሮናል። ድግምት በጣም እየበዛ አይደል? ጂኒ ከሌለከፈው ከምን ራቅን? አላህን ከማውሳት ዚክር ከማድረግ የሱን ትእዛዝ ከመፈጸም ራቅንና እነዚህ ነገሮች እኛን ከበቡ። አያተል ኩርሲ ከሸይጣን ይጠብቃል፣ ከመጥፎ ነገሮች ይጠብቃል፣ ከብዙ ነገሮች እንደሚጠብቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነግረውናል። አንድ ቀን ይላሉ አባ ሁረይራ ቡኻሪ በዘገቡት ሐዲስ ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም بحفظ زكاة رمضان زكاة الفطر የሚከፋፈል እህል ገብስ ምናምን ነበርና የአላህ መልእክተኛ በዚህ ላይ ኃላፊነት ለኔ ሰጡኝ ይላሉ። ማን? አባ ሁረይራ። فأتاني آت عند متين زند متى ليبانو فجعل يحثو من الطعام ከምግብ የሆነ ነገር ሲወስድ فأخذته يسكت وقلت እኔም አልኩት والله لا أرفعنك إلى رسول الله صلى الله عليه وسلم ወደ አላህ መልእክተኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወስደሃለሁ፣ ሰርቀሃል፣ በቃ እጅ ይቆረጣል። قال إني محتاج እኔ በጣም ጉዳይ አለኝ፣ ችግረኛ ነኝ። وعلي عيال እኔ ቤተሰብ አለኝ። ولي حاجة شديدة በጣም ብርቱ ጉዳይ አለብኝ፣ ችግር ነው እንዲያረገኝ አላቸው። قال فخليت عنه ለቀቁትና ሂድ አልኩት። فأصبحت አነጋው ጠዋት فقال النبي صلى الله عليه وسلم يا الله ملكتني النبي صلى الله عليه وسلم متنا يا أبا هريرة أنت أبا هريرة ما فعل أسيرك البارحة تلانت ما تياسكون مركونيا من أدرك والله قال قلت يا رسول الله شكى هجة شديدة وعيالا فرحمته فخليت سبيله أني قال بزو هجوت تناقر شكوى سموتا قرب أزن كلتنا لك كتاب أبا هريرة النبي صلى الله عليه وسلم قالوا قال يمتعال أما إنه قد كذبك سواشتو البرقتن وسيعود قن يملس قالوا يا الله ملك تنيا أبا هريرة هي سيناقراتشو أهون دمو بتتنكك بتبك جمرو كذابوا على فرفعت أنه سيعود لقول رسول الله صلى الله عليه وسلم إنه سيعود نبي يمتعال سلالو ندمي متعام وكنا فرصدته بتأم التبابك جمركن فجاء يحث من الطعام أهونم ከምግቡ ምኑ ሲፈልግ ሲሰርቅ ምን ሲል فأخذته يسكت فقلت له لأرفعنك إلى رسول الله صلى الله عليه وسلم ወደ አላህ መልእክተኛ ወስደሃለሁ አልኩት። قال دعني أربك توي فإني محتاج وعلي عيال እኔ እኮ በጣም ችግረኛ ነኝ፣ ቤተሰብ የተቸገሩ ናቸው፣ ብዙ ጉዳይ አለኝ። ላ አዑዱ አሁን ካምባላ ግን አልመለስም አለኛ። አሁንም ፈረሂምቱ ለቀኩት فخليت سبيله መንገዱን ከፈትኩለት فأصبحت أنقو
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መጡና አንተ አባ ሁረይራ ማታ ያስከው ምርኮኛ ምን አረከው? አረ አሁንም እንደዚህ ያለኝ ስሞታ አቀረበልኝ አዘንኩና ለቀኩት። ነብዩ ሰለላሁ ዐለይሂ ወሰለም እሱ ዋሽቶሃል አሁንም ይመጣል አሉ። አሉና በሶስተኛ አባ ሁረይራ ነብዩ ይመጣል ስላሉ እንደሚመጣ እርግጠኛ ሆኑና ተጠባበቁት። አሁንም ልክ ሲሰርቅ አባ ሁረይራ ያዙት። አንተ ለሶስት ጊዜ እንደዚህ እያልክ ይኸው ለሶስተኛ ጊዜ መጣ። ትሞግታለህ፣ ትመለሳለህ። አሁን ግን አለቅህም ረሱል ሰለላሁ ዐለይሂ ወሰለም ጋር ይዤ እሄዳለሁ አሉት። የዚህ ጊዜ ምን አለ? ዳዕኒ ተወኝ፣ ወአዕሊሙከ ከሊማቲን አንድች ንግግር አስተምርሃለሁ። የንፈኡከ አላህ በዚህ ንግግር የሚጠቅምህ ቢሃ በዚች በምነግርህ ንግግር ስተገብረው ስትሰራበት አላህ የሚጠቅምህን የሆነ ንግግር ምን እልሃለሁ? አስተምርሃለሁ። ልቀቀኝ። ከዛ በኋላ አባ ሁረይራ እንግዲህ የምን አባት ነው የሚታወቁት? ለእውቀት ያላቸው ፍቅር ልዩ ስለነበረ 5374 ሐዲስ ነው ለዚህ ኡማ ያስተላለፉት። ዒልምን በመማር ነው እድሜያቸውን የጨረሱት። የእውቀት ጉዳይ ሲመጣ አባ ሁረይራ ማሁነ እነዚህ ምንድነው እስቲ ቃሉ ንገረኝ። ቃለ ኢዛ አወይተ ኢላ ፊራሽከ ወደ መኝታ በሄድክ ጊዜ ፈቅራ አየተል ኩርሲይን አንብብ ቅራ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሚለው ሐታ ተኽተቲመል አያ አያቱን እስክታጠናቅቅ እስክታኸትም ድረስ እስክጨርስ ድረስ ቅራ። ፈኢነከ ለን የዛለ ዐለይከ ሚነላህ ሓፊዙን ከአላህ ዘንድ ለአንተ የሚጠብቅህ ነገር አይወገድም። ወላ የቅረበነከ ሸይጣን ሸይጣን አንተ በጭራሽ አይቀርብህም። ሐታ ቱስቢሓ እስክታነጋ ድረሳ። ፈኸለይቱ ሰቢለሁ ይሄ ሲለኝ መንገዱን ከፈትኩለት። ፈአስባሕቱ አነጋው። የአላህ መልእክተኛ መጡ። ምን አረከው የማታውን ሲሉ አንተ የአላህ መልእክተኛ እንደዚህ ብሎ አስተማረኝ የሚጠቅምህ ነገር ብሎ የዚህ ጊዜ ለቀቅኩት አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዎ የነገረህ ነገር እውነት ነው። አያተል ኩርሲይን ከቀራ ምን አይቀርብህም? ሸይጣን አይቀርብህም። ነገር ግን እሱ ዋሾ ነው፣ ውሸታም ነው። ለመሆኑ አሉት ይህ ሁሉ 3 ቀን አንተ ዘንድ ሲመላለስ የነበረውን ታውቀዋለህ አሉት። ተዕለሙ መን ቱኻጢቡ ሙንዙ 3 ለያሊ 3 ሌሊቶች እንዲህ አንተ ጋር ሲመላለስ የነበረ ስታወራው የነበረውን ሰው ታውቀዋለህ አሉት። ያ አባ ሁረይራ አንተ አባ ሁረይራ ወይ አሉት። ቃለ ላ አላውቅም። ቃለ ዛከ ሸይጣን ሸይጣን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን ራሱ ምን ያደረገው የመሰከረው ነው። ምን ከቀራ አያተል ኩርሲ። ቢላህ አለይኩም እኛ እንዴት ነን? እንቀራለን ወይ? አያተል ኩርሲይን እየቀራን ነው ወይ? ምንተኛው ስንተኛ? ነቢዩ ሰለላሁ ዐለይሂ ወሰለም ሊተኙ ሲሉ እጃቸውን መዳፋቸው ላይ ያደርጋሉ። አያተል ኩርሲ ይቀራሉ። ሙዓዘተይን እንደዚህ ሱረቱል ኢኽላስ ይቀራሉ። መጀመሪያ እቱፍ ይላሉ፣ ንፋሱ ይላሉ። ከዛ ቁል ወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስ ሰውነታቸውን የቻሉትን ቦታ ያብሳሉ። አሁንም እቱፍ ይላሉ። እነዚህ 3ቱን ሱራዎች ይቀራሉ፣ ያብሳሉ። አሁንም በሶስተኛ ከዛ በቀኛቸው በኩል ይተኛሉ። ይሄን እናታችን አይሻ ምተላ ያመማቸው ጊዜ እሳቸው እጄ ላይ ትፍትፍ ይላሉ እየቀራው እኔ እየቀራው እሳቸው እጃቸው ላይ ትፍትፍ እያሉ ሰውነታቸውን እንዲያብሱ እናደርግ ነበር። ለልጅህም ማበስ ትችላለህ። ህፃናቶች አሉ አይደል ምንም አያውቁ እየቀራህ ማበስ። እንደውም ዑለማዎች እንኳን ለአንተ አይደለም ለጎረቤት ጭምር ይጠቅማል እስከ ማለት የደረሱ ዑለማዎች አሉ። አያተል ኩርሲይ ማለት ሸይጣንን የሚያርቅ ነው፣ ከተለያየ ነገር የሚጠብቅ ነው። አላህ መላእክቶችን ይመድብልሃል። ከተኛን ሰዓት ምን እናውቃለን? ምን ይምጣ የሚያውቃለን? የተለያየ እንስሳ ሊመጣ ይችላል። ይሄ በራሪ ነገሮች ሊመጡ ይችላሉ። ብዙ ነገር አለ። ያን ነገር ሁላ ሊከላከል የሚችለው አያተል ኩርሲይ ነው። ስለዚህ ሰላት ከሰገድን በኋላ ስንተኛ በመሳሰሉት ቦታ ላይ አያተል ኩርሲይን መቅራት ነው።